እሺ ስለ አማሩ ላስረዳችሁ። አማር የአዲስ አበባ ቻምፒዮን ነበር፣ ሁላችንም እናውቃለን። አብረን ሰለብሬት አድርገናል። ምን አረገ ግን ምን አጠፋ? ሱጁድ ወረደ። እኛም አላሁ አክበር አለ። ሶቺ ነገር አልተመቸችው አንድ ግለሰብ እንደፈለገ ፈነጨበት። ምን ነሽዳ አይባልም? ምንድነው ታዲያ የሚባለው? ተመልከቱ፣ የኛ ዝምታ ሲበዛ መጅሊሳችን ከደብዳቤ የዘለለ እርምጃ መውሰድ ሲያቀተው የትምህርት ሚኒስትር ደግሞ ንቀቱ እየጨመረ እዚህ ደርሷል። ሂጃባችሁን ካላወለቃችሁ ነገ ጧት የሚሰጠው የ12ኛ ክፍል መልቀቂያ ፈተና ላይ መቀመጥ አትችሉም ተብሏል። ዋቻሞ ዩኒቨርሲቲ በሃዲ መስጂዱን ኳስ መጫወቻና መራገጫ ቦታ አደረጋችሁት አይደል? እንግዲህ ኡስታዝ ካሚል ሸምሱ ያጋራውን ፖስት ተመልክታችኋል ብዬ አስባለሁ። ተቅዋ መስጂድ ቤተል ማለት ነው። ስራ እንዴት ነው? የበረታ ነው። አንድ ነገር ልነግርህ ነው። ኢየሱስ ይወዳል። ኢየሱስ ጌታ ነው። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا تكبرات شانل كتاتوش بالاچوبت يا الله سلام እዝነት ረደች ቸርነታል ኢንሻአላህ። ዛሬም እንግዲህ ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ከእናንተ የሚጠበቀው ሰብስክራይብ እንዲሁም ደግሞ ላይክ እያደረጋችሁ ነባሮች ማለት ነው ይህን ቪዲዮ እንድታሰራጩልኝ በአክብሮት ጠይቃችኋለሁ ኢንሻአላህ። አላብዛባችሁ ቆንጆ ቪዲዮ ይዤላችሁ ቀርብ ያለው ቀጥታ ወደ ቪዲዮ አለፍኩላችሁ። ሹፍ የልጅ ምክር ትላላችሁ። ማሻአላህ አላህ ሳድግ በሉትላችሁ። طارت روحي حبا في منامي إليك من أبكي الله يقطع تبل من نشد አይባልም? ምንድነው ታዲያ የሚባለው? أعوذ بالله من الشيطان الرجيم አላህ ያኛው ጥሩ ነው ብሏል። እሺ በቃ ቁርአን ነው ከዚህ በኋላ ምቀራሽን። እሺ እኔ ልጅ ነኝ አባትሽ። ማሻአላህ አላህ ሳድግህ በሉት። ወላሂ በጣም ደስ ያለኝ እንዲህን ምክር ኢቭን ተነግሮት እንኳን ቢሆን ይሄ ልጅ በዚህ ደረጃ እንደዚህ አይነት ነገር እሱ ሲናገር በጣም ነው ደስ የሚለው። አስባችሁታል? እና ልጆቻችሁን በመልኩ ማሳደግ እንዳለባችሁ ትልቅ ማሳያ ነው ብዬ አስባለሁ። ነሺዳ ሙዚቃ ምናምን እየተባለ እንትን ከሚሉ ትልቅ እንግዲህ የአላህ ቃል ቁርአንን ቢያውቁ የተሻለ ነው። ነጋቸውን እንግዲህ ያማረ ይሆን ዘንድ ማለት ነው። ሁላችንም ልጆቻችንን እንቆጣጠር እንዲሁም ደግሞ በቁርአን አንጸን እናሳድጋቸው የሚል መልእክት አለው ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላችሁ። እኚህን አባት አለማርነቅ አይቻልም። ስራ እንዴት ነው? የበረታ ነው። አንድ ነገር ልነግርህ ነው። ኢየሱስ ይወዳል። ኢየሱስ ጌታ ነው። መዳን በክርስቶስ ኢየሱስ ነው። የዚህ ዓለም ንጉስ ኢየሱስ ክርስቶስ ነው። ይመጣል። መዳን በክርስቶስ ኢየሱስ ነው ያልኩ ነው። ምን ትላለህ አንተ? ማን ኢየሱስ ሲመጣ ጌታ አለኝ አንድ ሆነ ማይዳስስ ማይጨበጥ አላሁ አክበር ማሻአላህ። እኔ ጌታ አለኝ አንድ ሆነ ብቸኛ የሆነ አላህ Subhanahu Wa Ta'ala አለኝ ሲመጣ እናወራለን ብሏል በዚህ ደረጃ። እና በየመንገዱ እንደዚህ የሚሰብኩ ፓስተሮች አሉ። በተለይ ደቡብ ክልል ላይ በጣም ሊሰራበት ይገባል። በገንዘብ በምን እየደሏቸው ወደ እምነታቸው እየቀላቀሏቸው ያሉበት ሁኔታ ነው። ትናንትና የሆነ የተመለከትነው ቪዲዮ አለ። እንደነዚህ አይነት እንግዲህ ጥምጣም ለብሰው ኮፍያ ለብሰው ከቤተክርስቲያን አባቶች ጋር እንግዲህ እየጨፈሩ መዝሙር እያሉ ያ ምንድነው የግንዛቤ ጥረት እምነታቸውን ባለማወቅ ነው። ስለዚህ በገጠራማ ክፍሉ ሊሰራበት ይገባል ብዬ አምናለሁ። የዳዋው መስፋፋት አለበት ኢንሻአላህ። በዚህ ጉዳይ ላይ አንተ ምን ትላላችሁ? ወደ ላይኛው ብዳለፍኩላችሁ። ይሄን ያክል ጥላቻነት ከምን የመነጨ ነው? እኔ በጣም ነው የሚያጅበኝ። እንግዲህ ሰሞኑን ታሪክ ሲሰሩ የነበሩ እህቶቻችን እስኪ በጋራ መረጃውን ተመልከቱ። የኛ ዝምታ ሲበዛ መጅሊሳችን ከደብዳቤ የዘለለ እርምጃ መውሰድ ሲያቀተው የትምህርት ሚኒስትር ደግሞ ንቀቱ እየጨመረ እዚህ ደርሷል። ሂጃባችሁን ካላወለቃችሁ ነገ ጧት የሚሰጠው የ12ኛ ክፍል መልቀቂያ ፈተና ላይ መቀመጥ አትችሉም ተብሏል። ዋቻሞ ዩኒቨርሲቲ በሃዲያ ዞን ዋቻሞ ዩኒቨርሲቲ የሚገኙ ሙስሊም ሂጃብ ለባሽ ተማሪዎች ለ12 ዓመት የተማርንበትን
ውጤታችን ልንከለከል ነው በእምነታችንና በሂጃባችን ምክንያት እያሉ ይገኛሉ። የትምህርት ሚኒስትር በተደጋጋሚ በሙስሊም ተማሪዎች ላይ የሚያደርሰውን ተጽዕኖ አሁንም ቀጥሎበታል። መጅሊሱም አሁንም በዝምታው የጸና እንደሆነ እየተረዳን ነው። እኛ ሙስሊሞች ከአመት ዓመት ስንበደል ፍትህ እየጠየቅን እንገኛለን። ከየትኛውም ቦታ ላይ መፍትሄ አላገኘንም። የአክሱም እህቶቻችን እስካሁን ድረስ በሂጃባቸው ምክንያት ወደ ትምህርት ገበታቸው አልተመለሱም። በብዙ ቦታዎች ላይ እስልምና ላይ ትልቅ ሴራ ሲሴርና ትልቅ በደል ሲበደል ፍትህ ከመጠየቅ የዘለለ ነገር ምንም አላደረግንም። መጅሊሳችንም ቢሆን ከኛ እኩል ፍትህ እየጠየቀ ነው አብሮ ያለው። ደብዳቤ ከመጻፍ የዘለለ ነገር ሲያደርግ አልተመለከትንም። አሁንም ቢሆን ዋቻሞ ዩኒቨርሲቲ እነዚህ ተማሪዎቻችን 12 ዓመት ሙሉ የለፉበት ውጤታቸውን መቀበል ላይችሉ ነው በሂጃባቸው ምክንያት። ስለዚህ መፍትሄው ምንድን ነው? የሚመለከተው አካል ሁሉም ጋር ቪዲዮ መድረስ አለበት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሙስሊሞች የሚቻለንን ሁሉ ማድረግ አለብን። በደንብ ሼር አድርጉት። መጅሊሱም ዝምታውን መስበር አለበት። ያጀማ ይህን ቪዲዮ ለመላው እንግዲህ ሙስሊሞች ሼር እንድታደርጉት እንዲሁም ደግሞ ለሚመለከተው አካል ማለት ነው። እስከ መቼ ድረስ ነው ሙስሊም ማህበረሰቡ ላይ እስካሁን ድረስ ኢቭን እንግዲህ የአክሱም እህቶቻችን ተማሪዎች እስካሁን ድረስ መፍትሄ እንዳልተሰጠ እየተነገረ ነው። እንዲሁም ደግሞ አሁን ዛሬ ነው የሚፈተኑት 12ኛ ክፍል ተማሪዎች ማለት ነው። ቅዳሜ ነው የገቡ፣ ዛሬ ነው የሚፈተኑት። እንግዲህ አትፈተኑም ሂጃባችሁን ካላወለቃችሁ እየተባለ አጀንዳ በአላችሁ በጣም የሚያስጠላ ነገር ነው ወላሂ። የኛም ተቋማት በጣም ኦቨር ችግር አለበት። ይሄው እስካሁን ድረስ እንግዲህ መፍትሄ አልተገኘም። ያየማ እነዚህ የመሳሰሉ እህቶቻችን ነው ቤት ውስጥ ለማስቀመጥ የሚሞክሩት። ተመልከቱ፣ 2 ዋንጫ በዚህና በዚህ ይዘው ማለት ነው። ሱብሃንአላህ ሂጃባቸውን ለብሰው ትልቅ ደረጃ እየደረሱ በከፍተኛ ውጤት በዋንጫ ነው የዘንድሮ የሆኑት። በተለይ የሙስሊም ሴት ተማሪዎች ማለት ነው በዩኒቨርሲቲ ደረጃ ሂጃባቸውን ለብሰው ግን ያ ነገር እንዳይሳካ ከኋላ የሚሉ ሰዎች አሉ። እንደነዚህ አይነት አስተሳሰብ ያላቸው እንደነዚህ አይነት ሰዎችን በጋራ ልንቃወም ይገባል ብዬ አምናለሁ። በዚህ ጉዳይ ላይ ምን ትላላችሁ? እህቶቻችን እንዳይማሩ እንዳይለወጡ ቤት ውስጥ እንዲቀመጡ የማድረግ ስራ አሁንም እየቀጠለ ያለበት ሁኔታ ነው። ኢቭን ሌላ አንድ ቪዲዮ እንመልከት። ሙስሊሙ ላይ ያለ ጥላቻ ግልጽ የወጣበታል። ስጁድ ለምን ወረድክ ብሎ ያጀማ አንደኛ ደረጃ ወጥቶ በኋላ ላይ ከውድድር ውጭም አድርገውታል። እሺ ስለ አማሩ ላስረዳችሁ። አማር የአዲስ አበባ ቻምፒዮን ነበር፣ ሁላችንም እናውቃለን። አብረን ሰለብሬት አድርገናል። ምን አረገ ግን ምን አጠፋ? ስጁድ ወረደ። እኛም አላሁ አክበር አለ። ሶቺ ነገር አልተመቸችው አንድ ግለሰብ እንደፈለገ ፈነጨብን ማለት ነው። እኛ ኢትዮጵያውያን እንደዛ አይደለንም። ኃይሌ ገብረስላሴ ሲያማተብ አብረን የጨፈርነው እና ሙክታር ኢድሪስ ሲወርዱ ደግሞ አብረን ነው ያደመቅ ነው ማለት ነው። ይሄ ነገር እዚህ ሀገር አይሳብ። የዛሬ 15 ቀን ዛሬ የነበሩት ዳኞች አማርን አንደኛ ወጣል ብለው ዋንጫ ሰጥተውታል። እኛም ደግሞ ፎቶ ላይ እንደምታዩት ነው፣ ክሊር የሆነ ነገር ነው። አንደኛ እንደወጣ በጣም ግልጽ ነው። ተወዳዳሪዎች የሚያመኑት ጉዳይ ነው። ምን ተፈጠረ ዛሬ? አንድ ግለሰብ እሱ ብቻ ነው የተጨመረ ከውጭ መጥቶ ገና እንደገባ ከ1 እስከ 12 እንዲደረደሩ አለ። አማር አንደኛ ነው የወጣው። 12ኛ የወጣውም ልጅ እዛው ጋር ነበር። መጀመሪያ ላይ አማር ወደ ኋላ ብሎ አባረረው፣ 1 ደቂቃ በማይሞላ ጊዜ ማለት ነው። እኛ አማርን ለመመልከት ኢቭን ውድድሩ ላይ ለመሳተፍ ከ20 ሺህ ብር በላይ ነው ለአዳራሽ በወንበር በ2 ሺህ ብር ነው የከፈልነው። 20 ሺህ ብር በላይ ለሱ ውድድር 10 ምናምን ሺህ ብር አጠቃላይ ወደ 40 ሺህ ብር የሚጠጋ ገንዘብ ነው ያወጣነው። የተሻለ ፌር ፕሌይ ለማየት እና አማርን ለመደገፍ ነው ያን ገንዘብ ያወጣነው። ቢዝነስ ሰኮር የሆነ ግለሰብ ግን ምንድነው ያደረገው? ኢቭን ከጀርባ ገብቶ እሱን ፓምፕ ለማስደረግ የበለጠ ቆንጆ ሰውነት ይዘው እንዲገቡ ስፖርተኞቹ አንድ ግለሰብ ወደ ውስጥ ገብቶ ፓምፕ ለማስደረግ 5 ሺህ ብር ነው ያስከፍላል። ምንድነው ሲያደርግ የነበረው? እዚህ ሀገር እኮ ስራ መስራት አይቻልም ምናምን። ምን ልትሰራ ነው የመጣው? 4 ሚሊዮን 5 ሚሊዮን ብር ሰብስበን ምን የማዳራሽ ነው ዝግጅቱ ብለህ የቀበሌ አዳራሽ ውስጥ ለማዘጋጀት ነው ወይ? ትኬት የገዙ ሰዎች ውድድሩ ዛሬ እንደሆነ ኢቭን እኛ አማር ሲሄድ ውድድሩ ዛሬ እንደሆነ አያውቅም። የተለቀቀውን ፖስት ገብታችሁ ማየት ትችላላችሁ። ታንት ይደረጋላችሁ ተብለው ተጠርተው ነው ያወዳደረው። ቶሎ ብሩህን ሰብስበህ ወደ ሀገር ለመሄድ ከሆነ ዋይ ለምንድን ነው የመጣው? እዚህ ሀገር እኮ ቆንጆ ምርጥ ፊትነስ ኢንፍሉዌንሰሮች አሉ። አመቱን ሙሉ ስለ ስፖርት ሲዘግቡ ስለ ስፖርት ሲያስተምሩ በዚህ መልኩ አይደለም ስራዎች የሚሰሩት። ፕላስ ደግሞ ስፖርት ፌዴሬሽኖቻችንም መንግስት አካል ላይ ያላችሁ ሰዎችም እንደዚህ አይነት እድሎችን ሀገር ውስጥ ላሉ ወጣቶች ቢሰጥ የበለጠ ፌር ናቸው። የበለጠ ሀገር ውስጥ እየተከናወነ ያለውን ሁኔታ ያውቃሉና ለነሱ የበለጠ እድል ቢሰጥ እኛም ደግሞ ለማገዝ ሰፖርት ለማድረግ ስፖንሰርሺፖችን ለማመቻቸት በጣም ዝግጁ ነን። ከዛ አንግል አንጻር ነው ብቻ የተፈጠረው ነገር በጣም ነው የሚያስቀው። አንደኛ የወጣው ልጅ በአንድ ደቂቃ ውስጥ ከመቶ ምናምን ተወዳዳሪ መጀመሪያ ላይ በአንድ ደቂቃ ውስጥ አባሮታል ማለት ነው። ሱጁድና አላህ አክበር ስላለ ሙስሊሙም ክርስቲያኑም ደግሞ እዚህ ሀገር ፍቅር ነው እንጂ አላህ አክበርን የሚጠላ የለም። እሱን
የለመድክበት ሀገር ታደርገዋለህ። ኤኒዌይስ ዳትስ ኦል። እንወዳችኋለን። ቴንክስ ቬሪ ማች። ልንገራችሁ መልከቱ ሙሉ መረጃውን ሰምታችኋል። ሱብሃንአላህ ሙስሊም በመሆናችሁ የምትገለሉበት፣ ሙስሊም በመሆናችሁ የምትጠሉበት ኢቭን በዚህ ደረጃ ማለት በቃ የሚቀነቅናቸው ወላሂ ምን እንደምል አላውቅም። በዚህ ደረጃ ማለት ነው። ኢና ሊላሂ ሱብሃንአላህ። ምን ይሻላል? ጠንካራ ተቋም ያስፈልገናል። እንደዚህ ነገራቶች የሚቃወሙ ብዙ በደል እየተፈጸመ ነው ያለ። እንደ ሁለተኛ እዚህ ጋር እንደመጤ እንደምን ብዙ ነገር እየተመለከትን ነው። ያ ነገር አይሰራም ያጀማ። ከዚህ በኋላ እንግዲህ በሚዲያም በሁሉም ነገር እኛ ተረባርበን ማጋለጥ አለብን። የሚመለከተው አካል ይሄን ጉዳይ መፍታት አለበት። እንዲሁም ደግሞ የተለያዩ ነገራቶች በደሎች ሲፈጸሙ እኛ ደግሞ በሚዲያ በጋራ ትልቅ ተጽዕኖ ስላለው ማሳየት ይኖርብናል። ወንጀላቸውን ማጋለጥ ይኖርብናል። እንደዚህ ቆሻሻ ሰዎች፣ ቆሻሻ አስተሳሰብ ያላቸው ሰዎችን ማስወገድ ይኖርብናል። አላህ ሁሌም ከተበዳዮች ጎን ነው። ኢንሻአላህ ሁሉም ነገር ለኸይር ትልቅ ደረጃ እንደሚደርስ ተስፋ እናደርጋለን። ሁላችሁም ዱዓ አድርጉለት። አላህ ካሰበው በላይ ትልቅ ቦታ ያደርሰው ኢንሻአላህ። በቅርቡ ደግሞ ትልቅ ደረጃ እንደሚደርስና አዲስ ነገር እንደሚፈጠር እንጠብቃለን። እንደዚህ አይነት ቆሻሻ አስተሳሰብ ያላቸውን ሰዎች ደግሞ በጋራ ሁላችንም ልናስወግድ ይገባል ባይ ነኝ። ከሰሞኑ ጋር ተያይዞ አንድ ቪዲዮ አለ፣ በጣም እየተሰራጨም ነው። አንዳንድ ሰዎችም ሀሳብ እየሰጡበት ነው። ኡስታዝ ካሚል ሸምሱ በተቅዋ መስጂድ አካባቢ እንግዲህ በዛው የኳስ መጫወቻ ምናምን አብሮ ፎቶ እየተነሳ አብሮ እዛው ሲጫወቱ ነበረ። እንዴት በመስጂድ አካባቢ በመስጂድ ቦታ ላይ እንዴት ኳስ ሜዳ ትገነባለህ ምናምን እያሉ ብዙ ሰዎች እየተቃወሙ ነው። እስኪ ወንድሜም ሀሳብ የሰጠው ነገር አለ፣ በጋራ እንመልከት። መስጂዱን ኳስ መጫወቻና መራገጫ ቦታ አደረጋችሁት አይደል? እንግዲህ ኡስታዝ ካሚል ሸምሱ ያጋራውን ፖስት ተመልክታችኋል ብዬ አስባለሁ። ተቅዋ መስጂድ ቤተል ማለት ነው። እንግዲህ የኳስ መጫወቻ ቦታ እንግዲህ ገንብቶ መስጊዱ ስር ማስመረቁንና ያን በተመለከተ እንግዲህ አንዳንድ ፖስቶች አንዳንድ ነገሮችን ተመልክቼ ነበርና ቀድሜ የነገርኳችሁ መስጊዱ መራገጫ ያደረጋችሁት አይነት ኮሜንቶችን የኡስታዝ ካሚል ሸምሱ ፖስት ስር ተመልክቻለሁ። ብዙ የደገፉ ሰዎች እንዳለ ሁሉ ማለት ነው የነቀፉ ሰዎች አሉ። መስጊዱን ይህንን ስፔስ እኮ መድረሳ ብትሰሩበት ቂራት ቢደር የሚባልበት ቦታ ቢሆን ተመራጭ ነበረ ምናምን ነገር ብለው እንግዲህ ይህን ሀሳብ የተቃወሙ ሰዎችን ተመለከትኩኝ ማለት ነው። እኔ በግሌ ከዚህ ሀሳብ በተቃራኒ ነኝ። ይሄ ነገር እጅግ በጣም ሊበረታታ ሊደገፍና ይበል ተብሎ እንግዲህ ሌሎች መስጊዶችም ስፔስ ካላቸው ተገቢ ቦታ ካላቸው ሊያደርጉት የሚገባ ነገር ነው ብዬ እኔ በግሌ አስባለሁኝ እና የተቅዋ መስጂድ ተግባር እጅግ በጣም የሚደገፍ ነገር ነው ብዬ ነው የማስበው ማለት ነው። እንግዲህ መስጊዶቻችን ከኢባዳ ከሰላትና ከቂራት ከመፈጸም ከመማማር በዘለለ ብዙ ነገሮችን ማድረግ የሚቻልባቸው ዋነኛ መሰብሰቢያ ቦታችን ናቸው ብዬ አስባለሁ። በሌላው ዓለም ያው መስጊዶች ብዙ ነገር ለማድረግ የሚገለገሉበት ስፔስ እንደሆነ ታውቃላችሁ ብዬ አስባለሁ፣ ከኢባዳውን በተጨማሪ ማለት ነው። ታዲያ ቤተል ተቅዋ መስጂድ ደግሞ እጅግ የሚወደድና የሚደገፍ ነገር አድርጓል ብዬ አስባለሁ። ለሙስሊሙ ወጣቱ እንግዲህ በተለያየ መልኩ ከመስጊድ የራቆም በዚህ መልኩ ታቀርበዋለህ። መስጊድ ላይ ደግሞ እንደዚህ አይነት ስፔስ ካለ ግዴታ እንደዚህ አይነት ነገሮች ቢኖሩ እንደውም ተመራጭ ነው ብዬ ነው በግል የማስበው። እኔ እንደውም አንዳንዴ እንደ ሀሳብ ማስባቸው ነገሮች አሉ። መስጊዶቻችን እንደው በጣም ትንንሽ ሆኑና ለመስገጃም አልበቃሉን እንጂ ማለት ነው የምንድነው ጂም ቤቶች የሚያማምሩ አሪፍ የሚባሉ ላይብራሪዎች፣ እንዲሁም ደግሞ ዘመኑ እንደምታውቁት የአይቲ ነው። ከኮምፒውተር ጋር የተያዙ ነገሮች የሚሰሩባቸው አይቲ ሩሞች ሁላ ሊኖራቸው ይገባል ከሚሉት ሰዎች ነኝ። ታዲያ ከዚህ በተጨማሪ ደግሞ ጂሞችም ለሴቶችም ለወንዶችም የሚሆኑ ጂም ቤቶችን ሁላ ቢያሟሉ እጅግ በጣም ናይስ ነው ብዬ አስባለሁኝ። እንደውም ከዚህ ጋር በተገናኘ አንዳንዴ ምን አስባለሁ መሰላችሁ፣ አንዳንዴ ካለህ ጋር ያለህን ኮኔክሽን ለማስተካከል ትፈልግና ከዘፈንና መሰል ነገሮች ለመራቅ ትወስናለህ ማለት ነው። ይህንን አሁን ልናገረው ፈልገው ነገር የምትረዱ ሰዎች ትኖራላችሁ እና ጂም ቤት መስራት ስትፈልግና ስትገባ ደግሞ እንግዲህ ጂም ቤት ያለውን የዘፈን ቫይብ ሁላችሁም ትረዱታላችሁ። ጂም ቤት የምትሄዱ ሰዎች እና ርቀህ አትርቅም ማለት ነው። በቃ ጀስት ስፖርት ልትሰራ ስትገባ ዘፈኑ አለ ተመልሰ ወደዛ ትሄዳለህ እና ብትርቅም እንዳትርቅ ነው የሚያደርገህ በአጠቃላይ ማለት ነው። እና መስጊዶቻችን ላይ እንደዚህ ነገሮች ቢኖሩ በቃ እንደ አማራጭ ያን ትጠቀማለህ። ወደ አላህም ለመመለስ አንድ መንገድ ይሆናል ብዬ አስባለሁ። እና ለሴቶችም እንደዛው ደግሞ ለሴቶች ብቻ የሆነ ጂምን መስጊድ ላይ ብቻ ያስፈልጋሉ። ቦታ ቢኖር ግን የቦታ ችግር ሆነና ብዙ ጊዜ ይህ ነገር አይኖርም እና ቤተል ተቅዋ መስጊዶች ከዚህ አንጻር የጀመሩት ነገር እጅግ በጣም የሚደገፍና የሚወደድ ነገር ነው ብዬ አስባለሁ። እነ ኡስታዝ ካሚል ሸምሱና ጀማው እንግዲህ ሊመሰገኑ ይገባል ብዬ ነው አስበው። እንደውም ደግሞ ይህንን መስጊድ እንደውም ይህንን ምድር መጫወቻ ቦታ እዚህ ቲክቶክ ላይ ምን ውር ምን ሙስሊሞች እና ፌስቡከሮች እንደምንጋጠም ናይስ ነው ብዬ አስባለሁ። ሰያ ሚሽን አደርጋለሁ ምን ትላለህ? እንደው የሆነ ጌም ብናደርግበትና በመመረቀው ቁማር አይኖረውም።
ኤኒዌይስ ግን የቤተል ተቋም መስጂድን ተግባር እንዴት ተመለከታችሁት? እንግዲህ የሚደገፍ ነገር አለው ብዬ አስባለሁኝ። መስጂዶቻችን ስፔስ ያላቸው ከዚህ ብዙ ሊማሩ ይገባሉ ብዬ አስባለሁኝ። ሀሳባችሁን ኮሜንት ላይ እጠብቃለሁ። ሰላም አለይኩም፣ ይመቻችሁ። እኛ ሀበሾች ስንባል ብዙ ነገር ነው የምናወራ። ሲያምርብን ይሄ ገሌ ሰው አማረበት እንደዚህ አድርጎ ነው ከዚህ ያጡ ነው ከዚህ ሲያጣ ደግሞ ወይንም ደግሞ ድክርት ሲል ይሄ ሰው አበደ እኮ እንደዚህ ነበር እንደዚህ። ላኢላሃ ኢላላህ ሱብሃንአላህ። የምናወራው ነገር አናጣም። መስጊዱን መራገጫ አድርገን መድረሳ መስጊድ በየመስጊዱ እኮ ኳስ መጫወቻ እኮ አለ። በየመድረሳ እኮ ኳስ መጫወቻ እኮ አለ። ያጀማ ምን ችግር አለው? ጤንነትን መጠበቅ እንዲሁም ደግሞ ከዛው ከመስጊድ አለማራቅ አስባችሁታል? ብዙ ወንድሜ ብዙ ሀሳብ አንስቶታል። ብዙ ነገር ነው። እኛ ሀበሻ ችግር አለብን። አላህ አለም። ብቻ በዚህ ጉዳይ እናንተ ሀሳብ ስጡበት። የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም